ተመልሰናል አድማጮቻችን አራዳ ኤፍኤም 95.1 ላይ ቆይታችሁን እንድታደርጉ ነው የምንጋብዛችሁ። የመጀመሪያውን ጉዳይ እናንሳ። ማንቸስተር ዩናይትድ ከኒውካስል ያደረጉትን ጨዋታ እንመልከት። 4-1 አሸንፏል ኒውካስል። ለዩናይትድ በዚህ የውድድር ዓመት 14ኛ ሽንፈቱ ነው። ይህንን ጉዳይ እንመልከት። በእርግጥ አሁን ኤሮፓ ሊጉ ላይ ቢያተኩር ይሻላል እየተባለ ነው። ነገር ግን በሊጉ በጣም ብዙ ሽንፈት ነው እያስተናገደ የሚገኘውና ይህንን ጉዳይ እንመልከት። ለኒውካስል ግን በጣም ጥሩ ጊዜ ይመስላል። ምክንያቱም አሁን ለቶፕ 4 የሚያበቃቸውን ውጤት እያስመዘገቡ ነው የሚገኙት። ደግሞ ወጥ ብቃትም እያሳዩ ነው በተከታታይ ጨዋታዎች ላይ። እንመልከተው ይሄን ጉዳይ። ልክ ነው። ምሳት ትላንትና በሴንት ጄምስስ ፓርክ የተደረገ የዚህኛው ሳምንት የፕሪሚየር ሊግ የእሁድ ዕለት የመጨረሻ ጨዋታ ነው። ዛሬ አንድ ተጨማሪ ጨዋታ በቦርንመዝና በፉልሃም መካከል ስለሚደረግ ማለት ነው እና ኒውካስል ትላንትና ማንቸስተር ዩናይትድን ካሸነፈና ከ1930-31 የውድድር ዘመን በኋላ በአንድ የውድድር ዘመን በደርሶ መልስ ማንቸስተር ዩናይትድን ለመጀመሪያ ጊዜ 100 ዓመት ሊሆነው ነው አይደለም፣ ሁለቱንም ጨዋታዎች በሜዳውም ከሜዳው ውጪ ማሸነፉ አያውቅም። ዩናይትድን ለ95 ዓመት ምናምን እንደዚህ ረጅም ጊዜ ሆኖታል ይሄንን ካሳካ። ትላንትና ግን 4-1 በሆነ ሰፊ ውጤት አሸንፏል። አብዛኞቹ ጎሎች በሁለተኛው አጋማሽ የተቆጠሩ ናቸው። ያው ምሳ እንዳነሳሽው አሰልጣኝ ሩበን አሞሪም የበለጠ የሐሙሱ የሊዮን ጨዋታ ላይ ትኩረት ስላደረገ በርካታ ተጫዋቾችን አሳርፏል። 5 ለውጦች አድርጓል። በቀደም በግሩፓማ በሊዮን ከሊዮን ጋር 2-2 ከተለያየው ቡድን ግን እንደዛም ሆኖ አንዳንድ ደግሞ ሲኒየር ተጫዋቾች ነበሩ። እንደ ሃሪ አማስ አይነቱ ተጫዋች ለመጀመሪያ ጊዜ ለምሳሌ ጨዋታ ጀምሯል። ክርስቲያን ኤሪክሰን ብዙ ጊዜ ጨዋታዎች አይጀምርም። ትላንትና እሱ ተሰልፏል። ቪክቶር ሊንደሎፍ የመሀል ተከላካይ ሆኖ ተጫውቷል። ከዛ ድራማዊ ክስተትና ሜዳ ውስጥም ከሜዳ ውጭም ከነበረ ውዝግብ በኋላ አንድሬ ኦናና በስብስቡ ጭምር አልነበረም። ሙሉ ረፍት ነው የተሰጠው። ስለዚህ ተጠባባቂ ወንበር ላይ የነበረው ግብ ጠባቂ አልታይ ባይንዲር ሲጀምር ቶም ሂተን ነው ተጠባባቂ ወንበር ላይ የነበረው። ስለዚህ ማንቸስተር ዩናይትድ የዚህ ጨዋታ ትኩረቱ የበለጠ ትኩረቱ የሐሙሱ ጨዋታ ላይ መሆኑ በቺስ በጣም ግልጽ ነው። ግን ብዙ ጊዜ ማንቸስተር ዩናይትድ ግዙፍ ክለብ ስለሆነ ብዙ ደጋፊዎች ስላሉት እና እንደ ማንቸስተር ዩናይትድ አይነቱን ቡድን ለአንድ የውድድር ዘመን 14 ጊዜ ቢሸነፍም 14ኛውም ያስገርማል። ሰርፕራይዝ ማድረግ የለበትም አይደለም። በተደጋጋሚ ቡድኑ ሲረታ ኒውካስልን ማድነቅ የሚያስፈልግ ይመስለኛል። አሁን ባለፉት 16 ጨዋታዎች 12 ጨዋታ አሸንፏል። በወቅታዊ የደረጃ ሰንጠረዥ ስፍራው ከነገ በስቲያ ክሪስታል ፓላስን ካሸነፈ ይህንን ማንም ሰው በቅርብ ጊዜ አላሰበውም፣ ግን 3ኛ ስፍራ ላይ ይቀመጣል። ከአርሰናል 2ኛ ስፍራ ላይ ካለው ከአርሰናል በ4 ነጥብ ውስጥ ብቻ ይሆናል ማለት ነው። ይሄ በጣም የሚገርም የውጤት ጉዞ ነው። ካለፉት 16 ጨዋታዎች 12ቱን አሸንፏል ማለት በቅርብ ጊዜ የፕሪሚየር ሊጉ ምርጡ የፎርም ቡድን የአመቱ ምርጡ የፕሪሚየር ሊግ ቡድን አይደለም፣ ግን በፎርም ደረጃ ባለፉት ጨዋታዎች ላይ ቡድኑ እያሳየ ባለው ብቃት የወቅቱ የፕሪሚየር ሊጉ ምርጥ ቡድን ነው። በውጤትም ባጫወትም ማለት ነው። አሁን 5 ተከታታይ ጨዋታዎችን አሸንፏል። በሊግ ካፕ ፍጻሜ ሊቨርፑልን 2-0 ያሸነፈበት እና በሀገር ውስጥ ውድድር ከ7 ዓመታት በኋላ ዋንጫ ያሸነፈበትን ጨዋታ ጨምሮ 5 ተከታታይ ጨዋታዎችን አሸንፏል። ግን በአጠቃላይ ደግሞ ነገሩን ወደ ኋላ ብንለጥጠው 16 ጨዋታ ማለት ወደ ግማሽ ሲዝን ምንም ብዙ አልቀረው ማለት 19 ጨዋታ ነው ግማሽ ሲዝን። ስለዚህ ሳምፕል ሳይዙ በጣም ሰፊ ነው ማለት ነው። በዚያ ጊዜ ውስጥ ሊቨርፑል ብቻ ነው የሚሻለው ከኒውካስል እና ትላንትና በሁለተኛው አጋማሽ አብዛኞቹ ጎሎች የማንቸስተር ዩናይትድ ስህተት የታከለባቸው ናቸው። የተናጥል ስህተቶች የበዙባቸው ናቸው። ነገር ግን አሸናፊው ቡድን ዋና አሰልጣኙ ኤዲ ሃው ድንገት በገጠማቸው ምክንያት ሆስፒታል ሆነው ባዩት ጨዋታ ዩናይትድ ላይ ደብል ሰርቷል። ማንቸስተር ዩናይትድ በእኔ በኩል ማለት መጥፎ ጨዋታ ነው፣ በጥሩ የሚታወስ አይደለም። የዩናይትድ ደጋፊዎች ቶሎ ሊረሱት የሚፈልጉት አይነት ጨዋታ ነው። ግን እንደዚህ ሮቴት ስለተደረገና የማንቸስተር ዩናይትድን አማካይ ክፍል ካየሽ ባለፉት 2 ጨዋታዎች ለምሳሌ ከሊዮንና ከማንቸስተር ሲቲ ጋር በነበሩት ጨዋታዎች 2 ዲስትሮየሮችን ይጠቀሙ ነበር፣ ካሴሚሮንና ማኑኤል ኡጋርቴን። አሰልጣኝ ሩበን አሞሪም እንደዛ ነበር የሚያደርገው። ትላንትና ግን ማኑኤል ኡጋርቴን ከክርስቲያን ኤሪክሰን ጋር ስለነበር ያጣመረው የኒውካስል አማካዮችን ኃይል፣ ኤነርጂ እና ፎርም ስታይ ለ90 ደቂቃ በፍጹም ማንቸስተር ዩናይትድ ኒውካስል ዩናይትድን መቆጣጠር እንደማይችል በተለይ አማካይ ክፍሉ ላይ ባለው ኤነርጂ በአጠቃላይ ኒውካስል በሚጫወትበት የሃይ ኢንቴንሲቲ እግር ኳስ
ዩናይትድ በፍጹም ሰርቫይቭ እንደማያደርግ ግልጽ ነበር። ግን እንዲያም ሆኖ የመጀመሪያ አጋማሽ መጥፎ አይመስለኝም። እንዲያውም ኦኬ ሀሳባቸው በሙሉ ለምንድነው ብሩኖን ያላሳረፉት እንደውም የኔ ጥያቄ። ምክንያቱም በኋላ በእርግጥ ቀይሮ አንድ 10 ደቂቃ ፋታ ሊሰጠው ሞክሯል። ግን በፕሪሚየር ሊግ ምንም የሚያመጡት ልዩነት የለም። ከዚህ በኋላ ማንም ቢሰለፍ ምንም የሚመጣ ልዩነት የለም። ስለዚህ ብሩኖ አይደለም ሐሙስ ዕለት ጨዋታው ሲደረግ የበለጠ ውጤቱን የመለወጥ ተስፋ የሚሰጣቸው ማለት የማለፍ ተስፋ የሚሰጣቸው ተጫዋች ብሩኖ ፈርናንዴዝ ነው። እኔ ብሩኖ ፈርናንዴዝ ማረፍ ነበረበት ነው ብለው እንዲያውም ኒውካስል የሚያደክም ቡድን ነው እና በተለይ አማካይ ክፍል ላይ ሳንድሮ ቶናሊ፣ ጆኤሊንተን፣ ብሩኖ ጊማራይሽ አይነት በኃይል የተሞሉ ሶስቱም በተመሳሳይ ጊዜ በሚያስደንቅ ብቃት ላይ ያሉ አማካዮች ያሉትን ቡድን ስታይ ለዩናይትድ አስቸጋሪ ከሰዓት አስቸጋሪ ምሽት ሊሆን እንደሚችል መገመት ይቻላል ነበር። የመጀመሪያው አጋማሽ ግን ለእኔ ለክፉ የሚሰጥ አልነበረም እንደኔ። እንዲያውም ባለፈው አንድ ነገር ሳነሳ ነበር መቼስ ከእንደዚህ አይነት ሽንፈት በኋላ የሆነ ፕላኑ መልክ እየያዘ ነው። ቢያንስ በስትራክቸር በኩል በውጤት ላይሆን ይችላል ወይ አስደናቂ የፐርፎርማንስ መሻሻል ላይሆን ይችላል ወይ እንደ ቤቢ ስቴፕ እንደ ትንንሽ እርምጃዎች ልንቆጥረው እንችላለን። ግን ቢያንስ አሰልጣኙ ሊያደርግ የሚፈልገውን ነገር በተመለከተ ያ ቲዮሬቲካል የሆነው ነገር ፕራክቲካል መሆን ጀምሯል እና ያንን በተመለከተ ትንሽ ምልክቶች እያየን ነው ስንል ነበር። ምናልባት ያ የመጀመሪያው 30 ደቂቃ የዛ ጥሩ ማሳያ ሊሆን ይችላል። ግን እንደ ጥቅል እንደ ጨዋታ ግን በጣም አሰቃቂ ሽንፈት ነው ለዩናይትድ። በመጀመሪያው አጋማሽ ብዙ ድክመቶች ነበሩበት። የመጀመሪያው ጎል ሲቆጠር የሳንድሮ ቶናሊ ጎል ሲቆጠር የማኑኤል ኡጋርቴ ፖዚሽኒንግ እና ኳሱም መጀመሪያ በቢልድ አፕ ጊዜ የተበላሸው ከሱ ነበር። ከዚያ በኋላ ግን የኒውካስልን ጎል ማድነቅ አለብን። አሌክሳንደር ኢሳቅ ነው አስደናቂ ኳስ ለሳንድሮ ቶናሊ የሰጠው። አሌክሳንደር ኢሳቅን መቼስ ትልልቅ የእንግሊዝ ክለቦች ሊቨርፑል፣ አርሰናል ከስፔን ደግሞ የገንዘብ አቅም አለው ወይ አይታወቅም፣ ግን የሌቫንዶቭስኪ ተተኪ ለማድረግ ባርሰሎና ይፈልጉታል ይህንን ተጫዋች ይባላል። ትላንትና ለምን በጣም የተሟላ አጥቂ እንደሆነ በዚህኛው ኒውካስል መጀመሪያ ባስቆጠረው ጎል ውስጥ በነበረው ተሳትፎ ማየት ይቻላል። አሁን 20 የፕሪሚየር ሊግ ጎል አስቆጥሯል። በጣም የሚያስደንቅ የውድድር ዘመን ነው እያሳለፈ ያለው። ነገር ግን ንጹህ 9 ቁጥር ብቻ አይደለም። ሐሰተኛ 9 ቁጥር የሚባሉ ተጫዋቾች የሚያደርጉትን ነገር ማድረግ ይችላል። ወደ ቻናሎች ይወጣል፣ ወደ መሀል ይመለሳል። ሳጥን ለሚያጠቁ የቡድኑ አማካዮች ወይ ሌሎች በሱ በስተቀኝና በግራ በኩል ለሚጫወቱ የክንፍ ተጫዋቾች ይሁን ለሌሎች የቡድን ጓደኞቹ እንዲህ አይነት ፓሶች መስጠት ይችላል። ፕሮሰሱ በጣም አስደናቂ ጎል ነው። አጨራረሱም የሳንድሮ ቶናሊ አጨራረስም በጣም የሚያስደንቅ ቢሆንም ግን አሌክሳንደር ኢሳቅን በዚህኛው ዘመን ካሉ አጥቂዎች ሁሉ ምናልባት ዩኒክ የሚያደርገው ይሄኛው ችሎታው ሳይሆን አይቀርም። ክሮስ ማጥቃት ይችላል። በጭንቅላቱ ብዙ ጎሎች ያስቆጥራል። ረጅም ነው፣ ፈጣን ነው፣ ቀልጣፋ ነው። ደንበኛ የ9 ቁጥር የጎል ማስቆጠር ሪከርዶች አሉት። በዚያው ልክ ደግሞ ድሮፕ ማድረግ ይችላል። 1-2 መጫወት ይችላል። ልክ እንደ ትላንትናው አይነት ፓስ ማቀበል ይችላል። ይህንን በተሟላ መንገድ ሁለቱንም ነገሮች ማድረግ የሚችሉ ብዙ ተጫዋቾች የሉ። ብዙውን ጊዜ ደግሞ በተለይ ከአለም ዊልሰን ከጉዳት ነጻ ሆኖ አብሮት ይሰለፍ በነበረበት ጊዜ አሰልጣኝ ኤዲ ሃው በግራ ክንፍ በኩል እንደ ግራ ክንፍ ተጫዋች ያስጀምሩት ነበር። ያንን ለማድረግ ደግሞ የሚያስችል የባላጋራን ቡድን የቀኝ መስመር ተከላካይ በፍጥነቱ ይሁን በትሪኮቹ ለማለፍ የሚያስችል የክንፍ ተጫዋቾች ባህሪም ያለው ወደ ቀኝ ወደ ግራ ይወጣል። ይሄ ነው ዩኒክ ተጫዋች የሚያደርገው። ደግሞ አሁን 25 ዓመቱ ነው፣ ፒኩ ላይ ነው ያለው። ግን ሳንድሮ ቶናሊም ሰሞኑን በጣሊያን እንደገና በድጋሚ ከዚህ ከውርርድ ጋር በተገናኘ ምርመራ እየተደረገበት ነው ተብሎ ስሙ ተነስቷል። ግን ሜዳ ውስጥ ከዛ መጀመሪያ ከተጣለበት የወራት ቅጣት ከተመለሰ በኋላ ከብሩኖ ጊማራይሽ እና ከጆኤሊንተን ጋር የፈጠረው የአማካይ ክፍል ኮምቢኔሽን በፕሪሚየር ሊግ ከምርጥ የአማካይ ክፍሎች ጥምረት መካከል አንደኛው ነው። ቴክኒክ አለ፣ ኃይል አለ፣ ሞቲቬሽን አለ። ሁሉም የተሟላለት የአማካይ ክፍል ነው። እንግዲህ ምናልባት ዘለግላለ 60-65% ኳስ ይዞ ለሚጫወት ቡድን ለዛ አይነት የትዕግስት ቁጥጥር ላይሆኑ ይችላሉ። በጣም ግሩም አማካዮች ናቸው። ግን ኒውካስል ለሚጫወትበት መንገድ በተለይ ይሄ የኒውካስል ጎል የመጀመሪያው ጎል ማንቸስተር ዩናይትድ በዚህ ውድድር ዘመን በፕሪሚየር ሊግ ጨዋታ 32ኛ ጨዋታው ነው አይደለም ትላንትና ያደረገው። በ32 ጨዋታ በ19 ቀድሞ ጎል ተቆጥሮበታል። ከግማሽ በላይ በሚሆኑት ጨዋታዎች ማንቸስተር ዩናይትድ የመጀመሪያውን አጋማሽ በመመራት ነው የሚጀምረው ማለት ነው። ይሄ ደግሞ በ10 ዓመት ውስጥ ነው በ11 ዓመት ውስጥ ከፍተኛው ነው። ለመጨረሻ ጊዜ በ2013
14 የውድድር ዘመን ነው እንደዚህ ያህል የጨዋታ ቁጥርን እየተመራ የጀመረው። ግን ምልክቶች ነበሩ። ማንቸስተር ዩናይትድ እንደው በሮቴሽኑ መጠን መጥፎ አልነበረም። የመጀመሪያ አጋማሽ ላይ እንዳልኩት 5 ተጫዋቾች ለውጥ አድርገዋል። እንዳልኩት ሲኒየር ስሞች አሉ እዚህ ላይናፕ ውስጥ ከሃሪ አማስ በስተቀር ሌሎቹ በሙሉ ሁሌ ጨዋታ የሚጀምሩ ተጫዋቾች ላይሆኑ ይችላሉ፣ ግን አብዛኞቹ ኢንተርናሽናል ተጫዋቾች ናቸው። ስለዚህ እንደው ቢ ቡድናቸውን አይደለም ያስገቡት። ግን እንደዚህ ሮቴት ሲደረግ ሐሙስ ጨዋታ ተደርጎ ከዛ ትራቭል ተደርጎ ከዛ ኒውካስልን ሲሆን ከሜዳ ውጪ እንደዚህ አይነት ኢንፎርም ቡድንን ሲሆን ከሜዳ ውጪ የምትገጥሚው እንግዲህ በዚህ ውድድር ዘመን ለምሳሌ ሊግ ካፑን ሲያሸንፍ ቼልሲን አሸንፏል፣ አርሰናልን አሸንፏል፣ ሊቨርፑልን አሸንፏል። በጣም አሪፍ ቡድን ነው። አሁን በ3 ዓመት ውስጥ ለሁለተኛ ጊዜ ለቻምፒየንስ ሊግ የሚሳተፍ ቡድን ነው። ስለዚህ ላይናፑን ሳይን ግን ከጨዋታው መጀመር አስቀድሞ ጨዋታውን ባላየውና ኒውካስል ማንቸስተር ዩናይትድን 4-1 አሸነፈ ቢለኝ የሆነ ሰው አልገረምም። ማለት ይሄኛው ማንቸስተር ዩናይትድ አሁን ያለው ኒውካስል ዩናይትድን መቋቋም እንደማይችል አስቀድሜ መገመት ይችል ነበር። ደግሞ አርፎ በደንብ ኤነርጂ ሪፊል አድርጎ የመጣ ቡድን ስለሆነ ሁለተኛው አጋማሽ ለዩናይትድ የበለጠ አስቸጋሪ እንደሚሆን ግልጽ ነበር። ግን የመጀመሪያ አጋማሽ ላይ ከጎሉ ባሻገር የአሌሃንድሮ ጋርናቾ ጎል በጣም ግሩም አጨራረስ ነበር። ሂደቱም ጥሩ ነበር። ግን በየመሃሉ ደግሞ በተለይ በጆሹዋ ዚርክዜ፣ በብሩኖ ፈርናንዴዝ፣ አንዳንድ ጊዜም ክርስቲያን ኤሪክሰን የሚሳተፉባቸው የኮምቢኔሽን አጫዋቶች ነበሩ። ስለዚህ የመጀመሪያው 30 ደቂቃ ይልቁን ለማንቸስተር ዩናይትድ መጥፎ አልነበር በእኔ አስተያየት። ሁለተኛው አጋማሽ ግን በቃ የማንቸስተር ዩናይትድ የኳሊቲ ችግር፣ የፍልሚያ ችግር፣ የረሃብ ችግር፣ ከዛ ደግሞ ኢንዲቪጁዋል ተናጥል ተጫዋቾች የሚሰሯቸው ስህተቶች ነበሩ። ሁሉም የኒውካስል ጎሎች የኒውካስልን ጥራትና የማንቸስተር ዩናይትድን በስህተት የተሞላ ከሰዓት የሚያሳዩ ናቸው። 4ቱም ጎሎች አንደኛው ያው አንድ የመጀመሪያው ኒውካስል ጎል ሲቆጠር አንድ ሁሌም ያለው ችግር አሁን ሃሪ አማስ ፉል ባክ ነው። በእርግጥ ዊንግ ባክ ሆኖ መጫወት ይችላል። ወደ ዩናይትድ ስቴትስ ማንቸስተር ዩናይትድ ለቅድመ ውድድር ዘመን በተጓዘ ጊዜ አሰልጣኝ ኤሪክ ቴን ሃግ ብዙ ጨዋታዎች ላይ ያጫውቱት ነበር። በጣም በእድሜ ለጋ ነው። ከዚያ በኋላ ግን የውድድር ዘመኑ ሲጀመር አሰልጣኙ አላሰለፉት። አንዳንድ ጨዋታዎች ላይ ልክ ከሲዝኑ እንደተመለሱ እንደ ሉክ ሾ አይነቱ ተጫዋች በሌለበት ማላሲያ ተጎድቶ ሳለ በቡድን ዝርዝራቸው ውስጥ ጭምር አይካተትም ነበር። ብዙ የማንቸስተር ዩናይትድ ደጋፊዎች መጫወት አለበት ይሉ ነበር፣ ግን አሰልጣኙ ዝግጁ አይደለም ይሉ ነበር። አሁን እሱ ፉል ባክ ነው። ኮች ልታረጊው ትችላለች ወደ ዊንግ ባክነት፣ ግን የመስመር ተከላካይ ነው። ባለፈው የፕሪሲዝን ጨዋታዎች ላይ አይተናል ፉል ባክ እንደሆነ። ዳሎ ፉል ባክ ነው። ከዛ 3ቱ የመሃል ተከላካዮች አሉ። ኒውካስል በሚያጠቃበት ጊዜ ማንቸስተር ዩናይትድ ደንበኛ ፍላት 5 ይሆንና ከዛ በኋላ የተቀረውን የሜዳ ክፍል ከቨር ለማድረግ በቂ ተጫዋች አይኖሩም። አሁን ካሰሚሮና ኡጋርቴ አንድ ላይ ሲጫወቱ ሁለቱም ስፔሻሊስት ኳስ ነጣቂዎች ስለሆኑ ሰፊ የሜዳ ክፍል መከላከል የማይችሉ እንኳ ቢሆኑ ነገር ግን በታክል በኢንተርሴፕሽን እና በፖዚሽናል ሴንስ እዛ ቦታ ላይ በመገኘት የመጨረሻዎቹን 5 ተከላካዮች ስክሪን ማድረግ ይችላል። አሁን የዩናይትድ ችግር ምንድነው? 5ቱም ወደ ኋላ ሲያፈገፍጉ ሎ ብሎክ ኤንድ ባክ 5 ነው የሚሆነው። ወደ ራሱ የሜዳ ክፍል በጣም የሚጠጋ ከዛ ብዙ ተጫዋቾችን በመጨረሻው መስመር ኮሚት የሚያደርግ እና በአንድ ትይዩ መስመር የሚጫወቱ ተጫዋቾች ይሆናሉ። የተቀረውን የሜዳ ክፍል የመከላከል ኃላፊነት የሁለቱ የአማካይ ተከላካዮች ይሆናል ማለት ነው። ኡጋርቴና ካሰሚሮ አንድ ላይ በሚሰለፉበት ጊዜ በጣም ኔጌቲቭ የተጫዋቾች ምርጫ ሊሆን ይችላል፣ ግን ቢያንስ ማንቸስተር ዩናይትድ በመከላከሉ በኩል የተሻለ ይሆናል። የበቀደሙ የሲቲ ጨዋታ ላይ ይሄንን አይተናል። የበቀደሙ የሊዮን ጨዋታ ላይ ይሄንን አይተናል። በተለይ በመጀመሪያ አጋማሽ ዩናይትድ የበለጠ ሪስክ መውሰድ ሲጀምርና ኡጋርቴን ሲያስወጣና የማጥቃት ተጫዋች ሲያስገባ ነው እኮ ሊዮን የጎል እድሎች መፍጠር የጀመረው። ምክንያቱም ብቸኛ ሆነ እሱ። አሁን ትላንትና ከኤሪክሰን ጋር ነው አብሮ የተሳተፈው። ኤሪክሰን ጥልቅ አማካይ ሆኖ መጫወት ይችላል፣ ግን የካሰሚሮ አይነት ኳስ የመንጠቅ እና ልክ ከ6 ቁጥር የሚጠበቅ የቦታ አሸፋፈን ያለው ተጫዋች አይደለም። ስለዚህ ማንቸስተር ዩናይትድ በሁለተኛው አጋማሽ ያንን የኒውካስል ቦምባርድመንት መቋቋም አልቻለም። አሁን ብዙ የቢልድ አፕ ስህተቶች ይሰሩ ነበር። የኒውካስል የፕሬሲንግ ውጤት ነው። ግን ከኒውካስል አንጻር ነገሩን ከዩናይትድ አንጻር ከማንቸስተር ዩናይትድ አንጻር ነገሩን ካየነው ሁለቱም ዩናይትዶች ስለሆኑ ማንቸስተር ዩናይትድ ቀጥለው የተቆጠሩት 3 ጎሎች የመጀመሪያውም ጎል ስህተት ነበረበት። ከቢልድ አፕ ጀምሮ
አሁን ያልኩት ስትራክቸራል ችግር በተለይ አንድ ተጫዋች ብቻ ሲሆን ቦታውን የሚሸፍነው ሌሎቹ ተጫዋቾች በሙሉ ኦፌንሲቭ ተጫዋቾች ስለሆኑ ያንን አይነት ተመሳሳይ ፖዚሽናል ዲሲፕሊን ማግኘት ያስቸግራል። ሁለተኛው ጎል ሲቆጠር ዲኖ ሊቭራሜንቶ ነው በቀላሉ ዲዮጎ ዳሎት ነው ያለፈው። አሁን ይሄ ደግሞ ዊንግ ባክ ላይ ማንቸስተር ዩናይትድን ያለበትን ድክመት ያሳያል። ለወትሮ በእንደዚህ አይነት ነገር አልነበረም ብዙ ይታማኝ ነበረው። እንደ ሩበን አሞሪም ሀሳብ የማጥቃት አስተዋጽኦ እምብዛም የሆነ ዊንግ ባክ ነው ነበር የምንለው። አሁን ትላንትና ደግሞ 1v1 በቀላሉ ነው ያለፈው። የባላጋራ ቡድን የመስመር ተከላካይ ነው ዲኖ ሊቭራሜንቶ። አሁን ይሄም ጥያቄ የማንቸስተር ዩናይትድ መሰረታዊ ጥያቄ ነው። ምክንያቱም አሰልጣኙ ግትር የዊንግ ባክ ሲስተም አሰልጣኝ ስለሆነ በዚሁ መንገድ ነው መጫወተው ብሎ የሚያምን ስለሆነ እዚህ ቦታ ላይ ተጨማሪ ዝውውሮች ይፈልጋል። ዳሎ ዘላቂ መፍትሄ አይደለም፣ የታወቀ ነው። እንዲህ አይነቶቹ ፐርፎርማንሶች ደግሞ ያንን ጥያቄ የበለጠ ጮክ ብሎ እንዲሰማ ያደርጉታል። ሶስተኛው ጎል ሲቆጠር የኒውካስል ሶስተኛ ጎል ሲቆጠር ሃርቪ ባርንስ ያስቆጠረው ጎል ማለት ነው። ይሄኛው ደግሞ የኒውካስል የፕሬሸር ውጤት ነው። ግን ደግሞ ማንቸስተር ዩናይትድ ማነው መዝራዊ ነው አይደል የመጨረሻው ሰው የነበረው። ብዙ ተጫዋቾች እያዳለጣቸው ሲወድቁ አይቻሉ ትላንትና። አንደኛው አዳልጦት የወደቀው ተጫዋች እሱ ነው። ግን ጫና ውስጥ ነበር። ግን ኳስ ይዞ አቬለብል የሆነ ተጫዋች ያንን ኳስ ሊቀበለው የሚችል ተጫዋች አልነበር እና ወደቀ። ከዛ የመጣ ተርኖቨር ነው ኒውካስል ጎሉን ያስቆጠረው። አራተኛው ጎል ሲቆጠር የአሰልጣኝ የማነው የአልታይ ባይንዲር ከኋላ ቢልድ ለማድረግ ሞክሮ የተሳሳተው ኳስ ማለት ነው። ብሩኖ ጊማራይሽ ያስቆጠረው ኳስ ወደ ኋላ መጥቶ ኳስ ለሚቀበለው ተጫዋች በሚድል ምንድነው በሚዲየም ቦል በሚባለው በረጅም ኳስ ሳይሆን አሰልጣኙ ትላንትና እንግዲህ እንደ ኒውካስል አይነት ቡድንን አንድ ቡድን ከገጠመ ከዚህ በፊት የጓርዲዮላ ቡድኖች የነበሩት አይነት ከኋላ በብልሃት በአማራጮች በቢልድ አፕ አማራጮች እና በላቀ ቴክኒካዊ ክህሎት ኤግዚኪዩት የሚደረግ የቢልድ አፕ አጫወት መኖር አለበት። ይሄ የማንቸስተር ዩናይትድ ቡድን ለዛ የተሰራ አይደለም እና ብዙ ስህተቶች በኒውካስል ፕሬሸር ብዙ ስህተቶች ይፈጸሙ ነበር። ስለዚህ አሰልጣኙ አጭር ኳስ ቀንሶ በሚዲየም ቦል ለመውጣት ለአልታይ ባይንዲር የተነገረው ይመስላል። ግን ያንን ኤግዚኪዩት ማድረግ ደግሞ ሌላ ነገር ነው። ከሞላ ጎደል ደህና ነበር ለኔ ግብ ጠባቂው። ግን ይሄኛው ጎል አራተኛው ጎል ሲቆጠር የሱ የተሳሳተ ኳስ ኢንተርሴፕት ተደርጎ የተቆጠረ ጎል ነው። ሁሉም ጎሎች ላይ የማንቸስተር ዩናይትድን ስህተቶች ታገኛለች። ያ ሁሉም ጎል ላይ ስህተት ይገኛል፣ የባላጋራ ቡድን ስህተት። ግን ደግሞ የስህተቱ መጠን ምንድነው ነው? ማንቸስተር ዩናይትድ በዚህ ውድድር ዘመን አሰልጣኝ ሩበን አሞሪም ከተቀጠረ በኋላ እና ዩናይትድ አሰልጣኝ ሆኖ ከተሾመ ወዲህ በስህተቶች በሁሉም ውድድሮች በኢንዲቪጁዋል ስህተቶች ማለት ነው ትላንትና በተፈጸሙት የማዝራዊ የአልታይ ባይንዲር አይነት ስህተቶች የተቆጠሩ ጎሎችን ብታይ በፕሪሚየር ሊግ ሳውዝሃምፕተን ብቻ ነው የሚበልጠው ከማንቸስተር ዩናይትድ። አንድ ብቸኛው ኤክስኪውዝ ሊሆን የሚችለው አዲስ ሲስተምን አዳፕት ለማድረግ እየሞከሩ ነው የሚል ነው። ግን ይሄንን ሰበብ ከ5 ወር በኋላ ማቅረብ ብዙ ትርጉም አይሰጥም እና ኒውካስል ደግሞ ከበቂ በላይ አደገኛ ተጫዋቾች ያሉት ቡድን ነው። ኢሳቅ ብዙ ጎልቶ የሚነሳው የማጥቃት ተጫዋች ይሁን እንጂ ሃርቪ ባርንስ አሁን ከአንቶኒ ጎርደን መጎዳት በኋላ ባለፉት 4 ጨዋታዎች 5ኛ የጎል ተሳትፎ ነው። የሁለተኛው ጎል ሲቆጠር ሁለተኛው ማለት የአሽሊ ባርንስ የመጀመሪያው ጎል ማለት ነው ሲቆጠር ደግሞ ኳሱን አሲስት ያደረገው ጃኮብ መርፊ የሚባለው ተጫዋች ነው። እሱ ደግሞ በዚህ የውድድር ዘመን 10 የክፍት ጨዋታ አሲስቶች አሉት ማለት የቆሙ ኳሶችን ሳይጨምር ማለት ነው። ይሄ ደግሞ በ25 ዓመት ውስጥ የመጀመሪያው ኒውካስል ተጫዋች ያደርገዋል። ለመጨረሻ ጊዜ በክፍት ጨዋታ ይሄንን ያህል የመጨረሻ ኳሶች ያቀበለው ተጫዋች ሎሮ ሮቤር የሚባለው ፈረንሳይ ቀድሞ የፓሪስ ሳን ጀርማ ተጫዋች በሹቱ ኃይል በኳሱ ምት ኃይል የምናውቀው ሎሮ ሮቤር የነበረው ረጅም ጊዜ ፕሪሚየር ሊግ ያዩ ሰዎች ይህንን ተጫዋች ያስታውሱት ይሆናል። ስለዚህ ከኢሳቅ ባሻገር ሌሎችም ተጫዋቾች ሁለቱ አማካዮች ጎል አስቆጥረዋል። ብሩኖ ጊማራይሽ እና ሳንድሮ ቶናሊ ቅድም እንዳነሳ ነው። አንደኛው ጎል ሲቆጠር ጆኤሊንተን ነው ኳሱን ከአልታይ ባይንዲር ለምሳሌ ያጨናገፈው። ሶስቱም አማካዮች ደግሞ እዚሁ ላይ ተሳትፈዋል። አንደኛው ፉል ባክ ዲኖ ሊቭራሜንቶ፣
ዲዮጎ ዳሎን ያለፈውና ያንን አደገኛ ኳስ ወደ ሳጥን የላከው መጨረሻ ላይ መርፊ ነው አሲስት ያደረገው። ግን ያንን አደገኛ ኳስ የባላጋራ ቡድን የመከላከል ተጫዋችን እንደ ዘበት ካለፈ በኋላ ደግሞ ያቀበለው እሱ ነው። ስለዚህ ምን ይነግረናል ይሄ? ፉልባኮች አነሳው፣ አማካዮች አነሳው፣ የክንፍ ተጫዋቾች አነሳው፣ አጥቂዎች አነሳው፣ ከሁሉም የሜዳ ክፍል ኒውካስል አደገኛ የጎል እድል መፍጠር የሚችል ቡድን መሆኑን የሚያሳይ ነው። እና ያው የዩናይትድ መሰረታዊ ችግሮች ብዙ የተባሉ ናቸው። እኛም ያልናቸው ሰውም ያላቸው ብዙ የተነጋገርንባቸው ናቸው። አሁን ይሄ በጣም ዲፕ የሆኑት ችግሮችን ለማንሳት ብዙ ጊዜው አይመስለኝም። አሁን ባለፉት 2 ዓመታት በተለይ ብዙ ዲስከስ ያደረግነው ስለሆነ አንድ የሚያሳስብ የሚመስለኝ ነገር ግን አሰልጣኙ የማይደራደርበት ሲስተም ያለውም ቢሆን እሱ ከተቀጠረ በኋላ ማንቸስተር ዩናይትድ በፕሪሚየር ሊግ ባሰበት እንጂ አልተሻሻለ። አላርሚንግ የሆነው ነገር እሱ ነው። አሁን ደህና 5-6 ቡድኖች ላለመውረድ የሚፎካከሩበት ሲዝን ቢሆን ኖሮ ማንቸስተር ዩናይትድ ለሴማንቲክስ ለምን ሳይሆን የምር ላለመውረድ ነበር የሚወዳደረው። አሁን ደህና በቃ የመውረድ ስጋት የሌለበት ልክ እንደ ባለፉት ጥቂት ዓመታት ሁሉ የሚወርዱትን 3 ቡድኖች 10 ጨዋታ ምናምን እየቀረን ማወቃችን። ማቴማቲካሊ ባለፈው ሳምንት ሳውዝሃምፕተን ወረደ፣ ግን ኤፕስዊች እና ሌስተር ይወርዳሉ እንጂ 7-8 ቡድኖች በአንዳንድ ሊጎች እንዳለው በተቀራራቢ የነጥብ ርቀት ውስጥ ሆኖ ቢሆን ኖሮ ማንቸስተር ዩናይትድን በተመለከተ የምናወራው ስለ ሰርቫይቫል ይሆን ነበር። አሁን 14ኛ ስፍራ ላይ ነው ያለው። ምን እንበለው 14ኛ ስፍራ ላይ ከሆነ እኮ በቃ እንደው ለጥቂት ሰርቫይቭ ያደረገ ቡድን የሚገኝበት ስፍራ አካባቢ ማለት ነው። 38 ነጥብ ነው ያለው። አሁን የተቀሩትን ጨዋታዎች በሙሉ ቢያሸንፍ 6 ጨዋታዎች አሉት፣ አያሸንፍም 6ቱን ጨዋታዎች። አሁን በምናየው የማንቸስተር ዩናይትድ ሁኔታ በፍጹም 6 ጨዋታ አያሸንፍም። 100% የሚያሸንፍ አይመስለኝም። በታሪኩ አነስተኛውን ነጥብ ይዞ ነው የሚያጠናቀቀው። 6ቱንም ጨዋታዎች እንኳን ቢያሸንፍና 100% ድል ቢኖር 18 ነጥብ ቢያገኝ 58 ነጥብ 56 ነጥብ ላይ ነው የሚደርሰው። አሁን 38 ነጥብ ስለሆነ ያለው አሁን በምንም ሁኔታ ብትናገር ይሄንን አላጋነንሽው፣ የሆነውን ነገር ነው የገለጽሽው እንጂ አላጋነንሽው። በምንም አይነት ቃል ብትገልጪው ግነት አይመስለኝም። ወይም የማንቸስተር ዩናይትድን ባየር ሚኒክ ቢሆን ሪያል ማድሪድ ቢሆን ሌላ ግዙፍ የአውሮፓ ቡድን ቢሆን አሞሪም ራሱ ይባረር ነበር። አይደለም ቴንሃግ ያንን ሲዝን ካሳለፉ በኋላ እንደገና ተጨማሪ ኢንቨስትመንት ተጨማሪ ጊዜ ይቅርና ሩበን አሞሪም ራሱ ይሰናበት ነበር። ራሱ የሱ ተተኪ ነበር የስፖርቲንግ ሊዝበን አሰልጣኝ 10 ጨዋታ የሚያሰለጥን አይመስለኝም ሲሰናበት። ግን ያለፈው 10-11 ዓመት የማንቸስተር ዩናይትድ እውነት ይሄ በቃ በአብዛኛው የከፋ ስለሆነ ብዙ ዓመት ከቻምፒየንስ ሊግ ስፍራ ውጪም ስላሳለፈ በየመሃሉ ብቅ ጥልቅ የሚል የቻምፒየንስ ሊግ ተሳትፎ ነው እንጂ የነበረው ሬጉላር የሆነ የቻምፒየንስ ሊግ ተሳትፎ የለውም። ይሄኛው ፎርም ብቻ ማለት እንትኖቹን እረዳቸዋለሁ፣ የሚቲጌቲንግ ምክንያቶቹ ለምን ማንቸስተር ዩናይትድ እንደዚህ እንደሆነ እኔ 100% ለአሰልጣኙ ጊዜ መሰጠት አለበት ነው የምለው እና በጣም በደህና በጀት ለዚህኛው ስፔሲፊክ ሲስተም የሚሆኑ ተጫዋቾች በማምጣት ቡድኑ ዳግም መገንባት አለበት፣ ምንም ጥያቄ የለውም። ግን ዩናይትድ ያለበት ሁኔታ ባለፈው 10-12 ዓመት 14ኛ ስፍራ ላይ መቀመጥንም ቶለሬት የሚያደርግ አይነት ሆነ። ስለዚህ አሰልጣኙ አሁን ፕሬሸር ውስጥ የለው። አሰልጣኙን ማደንቀው አንድ ነገር ከቴንሃግን በጣም የሚሻለኝ ቴንሃግ ልክ እንደዚህ አይነት ሽንፈት ከደረሰባቸው በኋላ ጥሩ ነበርን ማለታቸው፣ በጣም ጥሩ ነው የተጫወት ነው ማለታቸው። 20 ሙከራ እኮ ነው በሼፈልድ የተደረገባችሁ ምናምን ሲሏቸው ሙከራ ስታቲስቲክስ ነው ከ20 ሙከራ አደገኛው ስንት ነውና ሚል የሆነ ጉንጭ አልፋ ክርክር ያቀርቡ ስለነበር ለመታገስ ያስቸግራል። ይሄኛው አሰልጣኝ ኦነስት ነው እና ማንቸስተር ዩናይትድን ይጥቀም አይጥቀም እንደዛ መናገር ሌላ ጉዳይ ሆኖ፣ ግን ለምሳሌ በታሪክ መጥፎ የማንቸስተር ዩናይትድ ቡድን ነው ይላል። ስለ ችግሩ ሲጠየቅ ኢቭን አንዳንድ ኢንካሬጅ ከሚያደርጉ ጨዋታዎች በኋላ ከሊቨርፑል ጨዋታ በኋላ ከማንቸስተር ሲቲ ጨዋታ በኋላ ከአርሰናል ጨዋታ በኋላ ሲናገር በዚህ ጨዋታ ምክንያት ጥሩ ውጤት አግኝተው ወይ አሸንፈው ወይ ጥሩ ክሬዲተብል አቻ ወጥተው ምናምን ሁሉ የሆነ የተስፋ ፍንጭ ይታየኛል እና ሚል አሰልጣኝ አይደለም። በቃ መጥፎነንና መሻሻል ያለብን በሁሉም የሜዳው ክፍል ነው። የቱ ጋር ሲሉት ሁሉም ጋር
ብሎ የሚናገር መሆኑ ቢያንስ ያለውን ድክመት ሹገር ኮት ማያደርግ መሆኑ በቃ እዚህ ቦታ ላይ ደህና ነን ምናምን የሚል አጉል ተስፋ የሚሰጥ አለመሆኑ እሱ ብቻ ነው ፖዚቲቭ ነገር እና በጣም ጥሩ ተናጋሪ ነው። ኮሚኒኬሽን አስፈላጊ ነገር ነው። ትላንትና ጨዋታው ካለቀ በኋላ የማንቸስተር ዩናይትድ ደጋፊዎች ከአንዳንድ አጋጣሚዎች በስተቀር የሚገርም ክላስ ነው ያላቸው። ቡድን የምትደግፊው በመጥፎ ሁኔታ ውስጥ ሲሆን፣ ጥሩ ሲሆንማ ድጋፍም ላይፈልግ ይችላል እያሸነፈ ስለሆነ። ቡድኑ በሚታገልበት ጊዜ በመጥፎ ሁኔታ ውስጥ ባለበት ጊዜ ነው መደገፍ ያለብሽ። ደጋፊ ማለት እሱ መሰለኝ። አሁን በአንዳንድ ስቴዲየሞች ያለው ካልቸር ቡድናቸው ጥሩ በሚጫወትበት ጊዜ ደጋፊዎች ሁሉ ፊታቸውን ወደ ሜዳ ይመልሳሉ፣ ይከታተላሉ ጨዋታውን። ቡድናቸው ጥሩ እየተጫወተ ነው፣ ስለዚህ እነዛን ጥሩ ሞመንቶች ማጣት አይፈልጉም። ቡድናቸው መጥፎ በሚጫወትበት ጊዜ ፊታቸውን አዙረው መዘመር ነው የሚጀምሩት። ሊፍት ከዛ መጥፎ ሁኔታ እንዲወጣ ለማድረግ ነው የሚሞክሩት። አይ ቲንክ ድጋፍ ይሄ ነው፣ ወይም እውነተኛ ድጋፍ ማለት ኮንዲሽናል ያልሆነ ድጋፍ ማለት ይሄ ነው። ትላንትና ጨዋታው ካለቀ በኋላ የማንቸስተር ዩናይትድ ተጓዥ ደጋፊዎች ለሩበን አሞሪም ይዘምሩ ነበር። ሜዳ ውስጥ ያለው ስራ ለሱ የሚያዘምር አይደለም። በፕሪሚየር ሊግ በተለይ ግን ሚቲጌቲንግ ምክንያቶቹን ያውቃሉ እና ደግሞ የምትደግፊው ለዚህ ነው አማተር ክለቦች ደጋፊዎች ያሏቸው ውጤትን መሰረት ያደረገ ድጋፍ ስላልሆነ ፋንደም የሆነ ማንቸስተር አይነት አይ ቲንክ የሆነ አይደንቲቲ ነው ለነሱ። ምንም ቢሆን ማንቸስተር ዩናይትድን ቢወርድ ኦልድ ትራፎርድ ይሞላል፣ እሱ ግልጽ ነው። ወርደው ስቴዲየማቸው ይሞላሉ። የቻምፒየንሺፕ ቡድኖችን ብታይ እንግሊዝ ውስጥ ያለው ድጋፍ ኮንዲሽናል አይደለም። ሜዳ ውስጥ ያለው ሁኔታ ግን አሰልጣኙ ሲቀጠር የነበረው ተስፋ ፍረሽ መሆን ምን አለ አልተሻሻለም። ምክንያቶቹ የአሰልጣኙ እንዳልሆኑ እናውቃለን። አብዛኞቹ ምክንያቶች እሱ ከመምጣቱ በፊት የነበሩ የተረከባቸው ችግሮች ናቸው። ግን ያሳስባል ደግሞ ግልጽ መሻሻል አለማሳየት። ከዛ ከአለፈው አመት ሊብስ የሚችል አይመስልም ነበር። አሁን ያለፈውን አመት ያህል ተሸንፏል። 14 ጨዋታ ባለፈው አመት የተሸነፈው ነው። ከዚህ በኋላ አንድ ተጨማሪ ሽንፈት ካለ ሪከርድ ይሆናል በማንቸስተር ዩናይትድ የፕሪሚየር ሊግ ታሪክ። በአንድ ሲዝን ብዙ ጨዋታ የተሸነፈበት ሪከርድ ይሆናል ማለት ነው እና በጣም ከጥሩ ፎርም ላይ ካለ ቡድን ጋር የተጫወተ መሆኑ እና ኒውካስል በወቅቱ የፕሪሚየር ሊጉ ምርጡ ፎርም ላይ ያለ ቡድን መሆኑ ምናልባት ሮብ 3ኛ ስፍራ ላይ ኖቲንግሃም ፎረስትን እኮ በአንድ ነጥብ ብቻ ነው የሚያንሰው አይደል? ኖቲንግሃም ፎረስት ራሱ ይኸው መንሸራተት ጀምሯል። አሁን የፎረስትን በቻምፒየንስ ሊግ መሳተፍን በእርግጠኛ መሆን አይቻልም። ግን በዚህ ቡድን መሸነፉ ከዩናይትድ ጠቅላላ ችግር አንጻር ያን ያህል የሚያስገርም ባይሆንም እና ደግሞ ኤሪክሰንን አማስን ወጣት ተጫዋች ነው አስገብቶ ኤሪክሰን የመጨረሻዎቹ ወራት ላይ ያለ ተጫዋች ነው፣ ሊቀጥል አይችልም፣ ኮንትራቱም ይጠናቀቃል። እንዲህ አይነት ተጫዋቾችን ካሰለፈ ማንቸስተር ዩናይትድ መሸነፉ ብዙ የሚያስገርም የማይጠበቅ እንደው ጨዋታው ላላየ ሰው እንዴት ዩናይትድ ተሸነፈ ብሎ የሚያስገርመው አይደለም። ግን ጠቅላላ ችግሮቹ ግን ትላንትናም በድጋሚ በ90 ደቂቃ ተጠቅልለው ሊታዩ የሚችሉ ናቸው። አመቱን ሙሉ ያየናቸው ግን ረጅም ጊዜ ያየነው የማንቸስተር ዩናይትድ ችግር ማለት ነው። ተሸንፏል። የውድድር ዘመኑ ሚድን ከሆነ እኔ እንደ እንትን ቢሆን እንደኔ እንደ ፕሪንሲፕል ቢሆን ዩሮፓ ሊግ ያሸነፈ ቡድን ቻምፒየንስ ሊግ መሳተፍ የለበትም። እንደኔ ዩኤፋ በፊት አያደርግም ነበር እንደዚህ። በቅርብ ጊዜ ያው ዩሮፓ ሊግ ትርጉም እንዲኖረው ለማድረግ ስለሚፈልግ ዩሮፓ ሊግ ያሸነፈ ቡድን ትልቁ ሪዋርዱ የቻምፒየንስ ሊግ ገንዘብ ማግኘቱ ነው፣ ወደ ቻምፒየንስ ሊግ ውድድር መሄዱ ነው። ሚዲዮክሪቲን ነው የሚሸልመው ማለት ነው ዩኤፋ። ይሄ እኔ ምርጫ ብትሰጪኝ ዩሮፓ ሊግ ያሸነፈ ቡድን ኦኬ የገንዘቡን ሽልማት መጠን ከፍ አድርጊለት፣ ግን ያንን ያሸነፈውን ውድድር ነው ዲፌንድ ማድረግ ያለበት። ኮንፈረንስ ሊግ ያሸነፈ ቡድን ወደ ዩሮፓ ሊግ ነው የሚሄደው፣ ዩሮፓ ሊግ ያሸነፈ ቡድን ወደ ቻምፒየንስ ሊግ ነው የሚሄደው እና ደንበኛው የቻምፒየንስ ሊግ ቦታን የማግኛ ሪዋርድ መሆን ያለበት አንድ ቡድን በ38 ጨዋታ የሚያሳየው ጉዞ ነው። አድካሚው ነገር እሱ ነው። ማንቸስተር ዩናይትድ እንደዚህ አይነት ቴረብል አመት ካሳለፈ በኋላ ያለፈው ሲዝን ላይ የዩሮፓ ሊግ ቲኬትን በኤፍኤ ካፕ ምክንያት አገኘ። 8ኛ ነው የሆነው በፕሪሚየር ሊግ። በመሀል በኤፍኤ ካፕ ኮቨንትሪን ፍሊትውድን ወይም ኮቨንትሪን ምናምን አይደለም እያሸነፈ ነው። ሲቲን አሸንፏል ፋይናሉ ላይ ምናምን። በእኔ በምርጫ ቢሆን ቼልሲ ኮንፈረንስ ሊግን ስላሸነፈ ዩሮፓ ሊግ መሳተፍ የለበትም። ኮንፈረንስ ሊግን ነው ዲፌንድ ማድረግ ያለበት። የቻምፒየንስ ሊግ የተሳትፎ ሜሪትን ማግኘት ያለበት በፕሪሚየር ሊግ በሚያሳየው ብቃት ነው።
ደግሞ ድሮ እንደዛ ነበር። የዛሬ 5 ዓመት ምናምን ነው ዩኤፋ ይሄንን የቀየረው ለዩሮፓ ሊግ ሬሌቫንስ ለመስጠት ሲባል የተደረገ ነው። ያሸነፉት አሰልጣኞች ሳይቀሩ ጆዜ ሞሪኞ ሳይቀሩ ይሄንን ተናግረውት ያውቃሉ። እና ከዚህ ሀሳብ ጋር እስማማለሁ። ግን ያስፈልገዋል ደግሞ ማንቸስተር ዩናይትድ አሁን የቻምፒየንስ ሊግን ተሳትፎ በቀደም የ100 ሚሊዮን ፓውንድ ጉዳይ ነው ስንል ነበር አይደለም። በቻምፒየንስ ሊግ መሳተፍ ማንቸስተር ዩናይትድ ከአዲዳስ ጋር ስምምነት አለው፣ የትጥቅ ማቅረብ ስምምነት አለው እና አዲዳስ ለዩናይትድ በየአመቱ 90 ሚሊዮን ፓውንድ ነው የሚከፍለው ለዚህ ስምምነት። ግን ዩናይትድ በቻምፒየንስ ሊግ ባልተሳተፈበት በእያንዳንዱ አመት ያላቸው ክሎዝ 10 ሚሊዮን ፓውንድ ይወሰድበታል። ማንቸስተር ዩናይትድ 90 መክፈል ሲኖርበት 80 ይከፍላል። አሁን የቻምፒየንስ ሊግ ተሳትፎን በማግኘት ብቻ ከዩኤፋ የሚገኘውን ገንዘብ፣ ከቲቪ የሚገኘውን ገንዘብ፣ ከቲኬት ሽያጭ የሚገኘው ገንዘብ፣ የተለመዱት ኦርጋኒክ ገቢዎችን ብቻ ሳይሆን እያንዳንዱን የስፖንሰርሺፕ ስምምነት ብታይ የቻምፒየንስ ሊግ ክሎዝ የሚባላል። ማንቸስተር ዩናይትድ በርካታ ፓርትነሮች አሉት። ትጥቅ የሚያቀርብ የመለያ ላይ ስፖንሰር፣ አንዳንዶቹ የስሊቭ ስፖንሰርሺፕ ምናምን እያሉ ሌሎቹ ሀገሮችማ ቁምጣ ላይ የጀርባ ማስታወቂያ ምናምን ሁሉ አላቸው። ሌሎች ደግሞ በመለያ ላይ በምን ማናያቸው ስቴዲየም ውስጥ ባሉት የስክሪን ቦርዶች ላይ ምን የማስታወቂያ ቦርዶች ላይ የምናያቸው ስፖንሰርሺፖች ሁሉ አሉ። እነሱ ሁሉ ክሎዝ አላቸው። ማንቸስተር ዩናይትድ የቻምፒየንስ ሊግ ጨዋታ ባላገኘ ቁጥር ወይም ቼልሲ የቻምፒየንስ ሊግ ስፍራን ባላገኘ ቁጥር ወይም አርሰናል የትልቅ ቡድን ቻምፒየንስ ሊግ ተሳትፎ ባላገኘ ቁጥር ከባድ ስፖርታዊ ጉዳት ብቻ ሳይሆን ከባድ ፋይናንሳዊ ችግርም ነው የሚያመጣው። ለዚህ ነው የሐሙሱ ጨዋታ የሚሉት ትላንትና አሰልጣኝ ሩበን አሞሪም ብሩኖ ፈርናንዴዝ ልክ ነው። ግን አይ ቲንክ ጠቅላላውን የማንቸስተር ዩናይትድን ድክመት ግን መሸፈን የለበትም። የኖካውት ጨዋታዎች ያንን መሸፈን የለባቸውም። የአምና የኖካውት ጨዋታ ያንን መሸፈን እንደማይገባው ሁሉ የአምናው የኤፍኤ ካፕ ጉዞ የኖካውት ጨዋታ ጉዞ ነው። ጠቅላላ የቡድኑ እድገት የምታየው ግን በፕሪሚየር ሊግ በሚታየው የበለጠ ኮንሲስተንት መሆን በሚጠይቀው ውድድር ነው እና የትላንትናው ሽንፈት አዲስ ነገር አይደለም። ግን ጥርጣሬዎች ካሉ ጥርጣሬዎቹን የበለጠም ያጎላ ነው። በአሰልጣኙም ይሄንን ስህተት ሐሙስ መድገም አንችልም፣ ዛሬ የሰራነውን የስህተት ኤግዚቢሽን ሐሙስ መድገም አንችልም ከሊዮን ጋር ብሏል። ምክንያቱም ባለፈው ሳምንት ዩናይትድ የአመቱ ትልቁ ጨዋታ ነው ስንል ነበር። ኦፍኮርስ የመልሱም ጨዋታ የአመቱ ትልቁ ጨዋታ ነው። ዩሮፓ ሊግ በሙሉ እንደዛ ነው ለማንቸስተር ዩናይትድ። ብቸኛው በዚህ ውድድር ዘመን የማንቸስተር ዩናይትድ ደጋፊዎች ተስፋ የሚያደርጉት ይህንን ውድድር ሌላው ተስፋ የሚሰጥ ስላልሆነ፣ በተለይ ፕሪሚየር ሊጉ ተስፋ የሚሰጥ ስላልሆነ በአንዳንድ ትልልቅ ጨዋታዎች ላይ እንደ አንደርዶግ በመጫወት የሚታዩ ተስፋዎች አሉ። ኦርጋናይዝድ ነው፣ ብዙ ሪስክ መውሰድ የማይጠበቅብሽ ጨዋታ አለ። በቃ 5 ተከላካይ ሎ ብሎክ ሳጥን መከላከል፣ 2 ዲስትሮየሮች አንድ ላይ ማድረግ፣ በ7 በ8 ተጫዋች መከላከል፣ ከዛ አልፎ አልፎ በጋርናቾ ብሬክ በብሩኖ ፈርናንዴዝ ኳርተር ባክነት የሆኑ ኳሶች ታያለሽ፣ የሆኑ ምልክቶች። ግን እሱን በሁሉም ጨዋታ ላይ ማሳየት ያስፈልጋል። ትላንትና ከባድ ጨዋታ እንደሆነ እረዳለሁ። ኒውካስል ግን በጣም አሪፍ ቡድን ነው። እንግዲህ አሁን ክሪስታል ፓላስን ነው የሚገጥሙት። አሁን ደግሞ ፍራሽ ተጫዋቾች አሏቸው፣ አመቱ ሙሉ ብዙ ያልተጫወቱ ተጫዋቾች። ለምሳሌ ሃርቪ ባርንስ በቀኝና በግራ በኩል ባለው የቦታ ፍክክር ምክንያት በተለይ በግራ በኩል በቀጥታ ከአንቶኒ ጎርደን ጋር ነው የሚፎካከረው። ጎርደን ደግሞ ከፕሪሚየር ሊግ ምርጥ የክንፍ አጥቂዎች መካከል አንደኛው ነው። አሁን እሱ ሲጎዳ መሰለፍ ጀመረ እና በዚህኛው ጊዜ ሌሎች ቡድኖች የሌሏቸው አይነት ፍሬሽ ኳሊቲ ተጫዋቾች ግን አሉት። በጣም ያረፈ ተጫዋች ነው። ደግሞ ሌስተርን በነበረበት ጊዜ ወደ ኒውካስልም ከመጣ በኋላ እንደመጣ አካባቢ ጎርደን ዘግይቶ መሰለኝ መጣው፣ ባርንስ ይቀድመዋል። በጣም ጥሩ ተጫዋች ነው። ትላንትና ሁለቱም ጎሎቹ ውብ ጎሎች ነው። በተለይ ሁለተኛው ጎል፣ የመጀመሪያው ጎል እንኳን ታፒን ነው፣ ግን አንደኛው ጎል ግን በዩናይትድ ስህተት የተገኘ አጋጣሚ ቢሆን አጨራረሱ ውብ ነበር። በርካታ የማንቸስተር ዩናይትድን የመከላከል ዞን አልፎ የገባበትን ድንቅ ሩጫ ካደረገ በኋላ የተቆጠረው ነው። ያኮብ መርፊም ልክ እንደዚሁ በጣም በጥሩ ፎርም ላይ የሚገኙ ተጫዋቾች ናቸው። ሲጀመር ጥሩ ነበር፣ ሲያልቅ ግን የከፋ ሆኖ ነው ያለቀው። አሁን አሰልጣኙ ሰዎች ኦናና ሲቀመጥ አልታይ ባይንዲር ጥሩ ከተጫወተ በኒውካስሉ ጨዋታ ላይ የሊዮን ጨዋታ ሊሰለፍ ይችላል ይሉ ነበር። አሁን መጥፎ ጨዋታ አልተጫወተም፣ ግን 4 ጎል የተቆጠረበት ግብ ጠባቂ ነው። አንደኛው ጎል ላይ ደግሞ ስህተት ሰርቷል። ስለዚህ አሰልጣኝ ውሳኔ መወሰን አለበት። አሁን ቀላል ውሳኔ አይደለም፣ ምክንያቱም ኦናናም ከመጥፎ ስህተት በኋላ ነው የመጣው። ይሄኛውም ግብ ጠባቂ በሚያስገርም ሁኔታ ለመጀመሪያ ጊዜ ነው ፕሪሚየር ሊግ ጨዋታ ያደረገው። አሁን የበለጠ አንገብጋቢ የሆነ መጣ ማለት ነው የግብ ጠባቂ ጉዳይ። የግድ ወደ ገበያው መግባት አለበት ዩናይትድ። የክረምት የግብ ጠባቂ ዝውውር መፈጸም
ሊገደድ ይችላል። ኦናናን የሚለቁት አይመስለኝም ባለው ትልቅ ኮንትራት ምክንያትና ወሳጅም ስለማይገኝ 200,000 ፓውንድ የሚከፈለው 50 ሚሊዮን ፓውንድ የወጣን ግብ ጠባቂ አሁን ማን ያስፈርመዋል? ደግሞ እንዲህ አይነት ስህተቶች እየሰራ ያለን ግብ ጠባቂ ማን ያስፈርመዋል? ስለዚህ ዩናይትድ ከሱ ጋር የሚፎካከር የሆነ ግብ ጠባቂ ማምጣት አለበት። እኔ አልታይ ባይንዲር ላይ ብዙ እምነት ያለ አይመስለኝም። በሁለቱም አሰልጣኞች በኩል ያየነው ያመጡትም አሰልጣኝ ቢሆን የ5 ዓመት ውል የሰጡትም አሰልጣኝ ኤሪክ ቴን ሃግም አያሰልፉትም። አምና 1 ነው 2 ጨዋታ ነው የተጫወተው። አሞሪም የበለጠ በሊግ ካፕ ይጠቀምበት ነበር፣ በኤፍኤ ካፕም ተሰልፏል። ስለዚህ የካፕ ውድድሮች ግብ ጠባቂው ነበር፣ የአውሮፓና የሊግ ግብ ጠባቂው ደግሞ ኦናና ነበር። ስለዚህ እንደዚህ ግልጽ የሆነ የሌቨር ዲቪዥን ነበር። ግን በሌሎች ጨዋታዎች ደግሞ ኦናናም በካፕ ጨዋታዎች ላይ ደግሞ ሲጫወት አየ ነው። ስለዚህ ሐሙስ ዕለት ከማሳለፍ ካለባቸው ውሳኔዎች መካከል ሌላ መጥፎ ዜና የዜርክዜ መጎዳት ነው። ይሄ መጥፎ ዜና ነው፣ ምክንያቱም በቀደምም ጎል ያስቆጠረው እሱ ነው። በተለይ ተቀይሮ ሲገባ የጨዋታዎችን መልክ ይለውጣል። አሁን ሆይሉንድን የግድ ማሰለፍ አለበት አሰልጣኙ። ይሄ መጥፎ ዜና ነው፣ ምክንያቱም ከሁለቱ አጥቂዎች ጥሩ ፎርም ላይ የሚገኘው ዜርክዜ ነው። አሰልጣኙ እንዳለው የጉዳቱ ምልክት ጥሩ አይደለም፣ ስለዚህ ለሐሙሱ ጨዋታ የሚደርስ አይመስለኝም ብሏል። አወጣጡንም ስታዩ ልክ ሲጎዳም ራሱን ያዘ አሰልጣኝ ሩበን አሞሪም። በዚህ ጊዜ ተጫዋቾች ማጣት የሚፈልግ በየትኛው ጊዜ ተጫዋች ማጣት አትፈልግም፣ ግን በየትኛው በተለይ በዚህኛው ጊዜ ደግሞ የበለጠ ነገሩ ይከፋል ማለት ነው። ስለዚህ ዩናይትድ 14ኛ ስፍራ ላይ ሆኗል። በሁለቱ መካከል 18 ነጥብ ርቀት አለ በኒውካስል እና በማንቸስተር ዩናይትድ መካከል። ድሮ የአሌክስ ፈርጉሰን ዘመን ያው ጥሩ ጊዜ ላይ ወደ ሴንት ጄምስስ ፓርክ ከሄደ ኒውካስል ምንም ጥሩ ሁኔታ ላይ ቢገኝ የማንቸስተር ዩናይትድ ብዙ ጊዜ ያሸንፍ ነበር። እዛ ሜዳ ላይ ሄዱ ምንም ጥሩ ቢሆን ሶስተኛው የሆነ በሚጨርስበት ጊዜ ምናምን አሁን ሰር ቦቢ ሮብሰን የኒውካስል አሰልጣኝ በነበሩበት ጊዜ አስታውሳለሁ አንድ ጨዋታ 5-2 ነበር ያሸነፈው ማንቸስተር ዩናይትድ። ወደዛ ሄዱ 5-1 ወይ 5-2 በጣም ወሳኝ ዋንጫ ፍክክር በነበረበት ጊዜ ኒውካስል አሉት አንዳንድ ትልልቅ ድሎች። በኪገን ጊዜ 5-0 ማንቸስተር ዩናይትድን አሸንፈው ያውቃል። ዩናይትድ መጨረሻ ላይ ፕሪሚየር ሊግ ሻምፒዮን ቢሆንም 3-1 አሸንፈዋል። ሮይኪን በቀይ ወጣበት ጨዋታ እንዲህ አልፎ አልፎ የሚያገኛቸው ድሎች ነበሩት ኒውካስል። ግን ከዩናይትድ ጋር መጥፎ ነበር ሪካርዱ በጣም። አሁን ደርሶ መልስ አሸነፈው። ሁለቱም ጨዋታዎች መጥፎ ናቸው። 6-1 ማለት ነው በደርሶ መልስ። ኦልድ ትራፎርድም ላይ 2-0 ነው የነበረው፣ ትናንትና 4-1። ይሄ ነው ትልቁ ልዩነት። ኒውካስል ቻምፒየንስ ሊግ ባገኘ ቁጥር ከማንቸስተር ዩናይትድ በ100 ሚሊዮን ፓውንድ ይርቃል ማለት ነው። እሱ ነው አደጋውም ደግሞ። ምክንያቱም የቻምፒየንስ ሊግ ገንዘብ ደግሞ አሁን የበለጠ ከፍ ብሏል። ለመሳተፍ ብቻ 40 ሚሊዮን የሚገኘው የውድድሩ ተሳታፊ ሆኖ በ36ቱ ክለቦች ሊስት ውስጥ በመገኘት ብቻ 40 ሚሊዮን ፓውንድ ይገኛል። ዩሮፓ ሊግ አሸነፈሽ 27 ሚሊዮን ፓውንድ የምታገኘው ውድድሩን በሙሉ አድርገሽ አሸነፈሽ ማለት 27 ሚሊዮን። የቻምፒየንስ ሊግ በር የወርቅ በር ነው ለክለቦቹ። ያንን በር የሚከፍት የሚመስለው አሁን ኒውካስል ነው። ዩሮፓ ሊግ ነው የማንቸስተር ዩናይትድ ብቸኛው ማዳኛ።